ሰላም ቤተሰብ ልበላችሁ። ምን ሰላም አለ? እረ ሰላም የለንም ጋይስ። እረ ሰላም ጠፋ። ኡፍ ምን ማለት እንዳለብኝ ግን አላቅም። በጣም ግራ የተጋባ ነገር ነው የሰማሁት ዛሬ። ሀይሚዬ ዛሬ ብሩኬን ነበር የጠበቅኩት እንደውም እና ብሩኬን ነበር የጠበቅኩት። ነገር ግን ሀይሚዬ መታለች። የመጣችውን በጊዜ ነው እውነት ለመናገር ግን እስካሁን ቪዲዮ ለመስራት በጣም ግራ ገብቶኝ ዝም ብዬ እያመነታሁ ነበር። ታውቃላችሁ በቃ ቪዲዮ አንደጋግሜ እያየሁ ማለት ነው። ስልክ እየቀያየርኩ እያየሁ ነበርና የምር ምን እንደምላችሁ አላውቅም። እነዚህ ሁለት ልጆች መጨረሻቸው ምንድን ነው? ምን እያረጉ ነው? ወዴት እየሄዱ ነው? መጨረሻቸውስ ምን ይሆን በቃ የሚለው ነገር በጣም ግራ እያጋባኝ ነው። እና እንግዲህ ዛሬ ሀይሚዬ ያው አይታችኋታል ሁላችሁም እርግጠኛ ነኝ። መቼም ሀይሚ ማለት በጉጉት የምትጠበቅ ሚዲያ ላይ በስስት የምትታይ ብቻ ግን በየቀኑ ብትታይ ብትደመጥ የማትሰለች እያየናት የምትናፍቀን የአይናችን ብሌን ስስታችን ናት ለሁላችንም ማለት ነው። እና እንኳን ቪዲዮ ለቃ ይቅርና እሷን መጣች ሰዓቱ በደረሰ ቁጥር እሷን መጣች አልመጣች እያልን ልክ እናታችን ድሮ ልጆች ሆነን ገበያ ስትሄድ ከገበያ ስትመጣ እሷ የምትመጣበትን ሰዓት ጠብቀን ጓሮ እንቀመጥ ነበረ፣ መንገዱን እያየን ማለት ነው። ልክ እንደዛ ነው የምናያቸው ሀይሚና ብሩኬን ማለት ነው። ሰዓቱ በደረሰ ቁጥር ዩቲዩብ ላይ አፍጠን እነሱን ካሁን መጡ እያልን ነው የምንጠብቃቸውና አሁን ግን ያሉበት ሁኔታ በጣም ከባድ ሁኔታ ነው እውነት ለመናገር እና ያው ዞሮ ቪዲዮዋን አይታችሁታል። ምክንያቱም ሁላችንም በጉጉትና በስስት ስለምንጠብቃት እስካሁን ሁላችሁም አይታችሁታል ብዬ አስባለሁ የለቀቀችውን ቪዲዮ። እውነት ለመናገር እያለቀስኩ ነው ያየሁት። በቃ ይሄ ነገር እውነትም ይሁን ውሸት ግን ለኔ በጣም እያለቀስኩኝ ነው ያየሁት። እውነት ለመናገር አነጋገሯ ይሆናል አይደለ እንደማይሆን አውቃለሁ። አሁንም ቢሆን እኔ ተስፋ ምቁርጥ ሰው አይደለሁም በእነሱ ላይ ተስፋ አልቆርጥም መቼም ማለት ነው። መቼም ተስፋ አልቆርጥም በእነሱ ላይ መቼም ማለት ነው። በቃ ሰላም እንደሚሆኑ አምናለሁ። ብሩኬ ይህንን ስታደርግ ዝም እንደማይላት አምናለሁ። በእርግጥ ሀይሚ በጣም የመረራትና የከፋት ነው የሚመስለው። ከፍቷታልም። እንደ ማንኛውም ሰው ሆነን ደግሞ በሷ ቦታ ሆነን ብናየው በጣም ይከፋል፣ በጣም ይደብራል፣ ተስፋ እናጣለን። በቃ አለ አይደለ ከባድ ነው። ምክንያቱም ደጋግሜ እናገራለሁ ቡቡዬ አሁንም በትክክለኛው መንገድ ስላልሆነ ሀይሚን ይቅርታ የጠየቀበት መንገድ ይሄንን ብታደርግ ምንም እንትን የለውም ማለት በሷ ለመፍረድ ይከብዳል። ምክንያቱም በቃ ነገሮች እሷ እንደምትፈልገው አይደለም እየሆኑ ያሉትና በዚህ መሀል ደግሞ ተስፋ መቁረጥ አለ። የምትወዱትን ሰው ማጣት ምን ያህል ከባድ እንደሆነ ሁላችንም እናውቃለንና ብሩኬን ማጣት ፈልጋ አይደለም፣ ግን ደግሞ ነገሮች በቃ በጣም ከባድ ሆነውባታል። እና እንግዲህ ያው ዛሬ የመጣችበት ምክንያት ሁላችንንም እያለቀሰች ነው እንግዲህ የተሰናበተችን። እኛም እያለቀስን ቪዲዮዋን አይተነዋል። ከዚህ በኋላ ሶሻል ሚዲያ ላይ አልኖርም፣ ሶሻል ሚዲያ ላይ አልመጣም፣ ዛሬ የመጨረሻ ቪዲዮዬ ነው እና ብሩኬም ቢሆን እንግዲህ ያልነገርኩህ ብዙ ነገር ትሞክራለህ፣ ብዙ ነገር ታደርጋለህ እና ከጉዞዬም ታሰናክለኛለህ። ለዛ ነው ያልነገርኩህ። ይቅርታ እንደምታደርግልኝ ተስፋ አደርጋለሁ። ምክንያቱም ብዙ ነገር አለ። እኔ ወንድሟም ጋር እውነት ለመናገር አልተመቻትም። ምክንያቱም ትላንትና ራሱ ኤፋ ያደረገው ነገር ትክክል አይደለም። በቃ ታውቃላችሁ ሀይሚ ሁሉም ነገር ሰልችቷታል፣ ሁሉም ነገር መሯታል፣ ሁሉም ነገር አስከፍቷታል። በቃ በዙሪያዋ የኔ የምትለው ሰው የለም። ሁሉም ታውቃላችሁ አይደለ እንግዲህ ከእናት ልጅ ከወንድም የበለጠ ምን አለ? ወንድሟም እንኳን ካጠገቧ ዋሽቷታል። ወንድሟ እንኳን አጠገቧ ቁጭ ብሎ ዋሻት። አስቡት እንግዲህ ምን ያክል ስሜቱ ከባድ እንደሆነ ማለት ነው ለሷ። በጣም ብዙ ነገርና ያው ዝም ብያችሁ እንዳልሄድ እኛ እስካሁን ሶሻል ሚዲያ ላይ ምንም የደበቅነው ነገር የለም።
ሁሉ ነገራችን ሶሻል ሚዲያ ነው። አብረን የኖር ነው። ስለዚህ አብረን ብዙ ነገር አሳልፈናል። ስለዚህ እናንተን መሰናበትና ለእናንተ መንገር አለብኝ ብዬ ነው የመጣሁት ብላ እንግዲህ ስታስለቅሰን አምሽታለች። አላቅም አሁን ማለት ይሄ ቪዲዮ ዛሬ የተሰራ ከሆነ ምናልባት እኔ እንጃ ማለት ምን ልበል አሁን ተስፋ አለን ወይስ የለንም? ምንድነው? እኔ ተስፋ አልቆረጥኩም። እና ሶሻል ሚዲያም የማልመጣበት ምክንያት እንግዲህ ላይመቸኝ ይችላል። ላይመቸኝም ሰው ሀገር ነው የሚሄደው። ሰው ሀገር ላይ ሆኜ ደግሞ ላይመቸኝ። የት ሀገር ነው የምትሄጂው ሀይሚ እንዴ? ለማን ብለሽ ነው ሀገር ለቀሽ የምትወጪው? ለአብሳላት ጊዜ ስጣት የምትይውስ? ብሩኬ እኮ አብሳላትን አይፈልጋትም። ብሩኬ እኮ አብሳላትን አይወዳትም። የሚወዳት አንቺን ነው። የሚወደው አንቺን ነው። የሚፈልገው አንቺን ነው። ግን አላወቀበትም። ይሄ ደግሞ ተፈጥሮ ነው። ምንም ማድረግ አይቻል። ብሩኬ ተናግሮ ማሳመን አይችልም በቃ እንጂ እንደሚወድሽ እኮ ታውቂያለሽ ሀይሚዬ። ማኡል አንቺን ማጣት ይፈልጋል ብለሽ ታስቢያለሽ? አይመስለኝም። እኔ ብሩኬ አንቺን ማጣት ይፈልጋል ብዬ አላስብም። እና እባክሽን ሀይሚዬ የእውነት ለብሩኬ ጊዜ በቃ እድል ብሰጩ ደስ ይለኛል። እውነት እስካሁን ድረስ ሀገር ውስጥ ካለሽ እንግዲህ እንዳየነው ከሆነ ብሩኬንም ያልተሰናበትኩት በአካል አግኝቼ ያልተሰናበትኩ ብዙ ነገር ታደርጋለህ፣ ብዙ ነገር ለማድረግ ትሞክራለህ ብዬ ነው ብለሻል። ስለዚህ ይሄ ቪዲዮ ከመለቀቁ በፊት ሄደሻል ወይስ እንዴት ነው ነገሩ? እኔ በጣም ግራ ገብቶኛል ጋይስ፣ በጣም ግራ ገብቶኛል። እኔ እንጃ ይሄ እንደማይሆን ተስፋ አለኝ የምር። እኔ ቅዱስ ሚካኤል እና ኪዳነ ምሕረት እስካሁን ድረስ አሳፍረውኝ ያውቁም። እኔ ለብሩኬና ለሀይሚ ብዙ ጊዜ ስለተስያለሁ፣ እውነት ለመናገር ብዙ ጊዜ ስለተስያለሁኝ እና አሁንም ቢሆን እመቤቴ ቅድስት ድንግል ማርያም እንደማታሳፍረኝ ተስፋ አደርጋለሁ። ቅዱስ ሚካኤል እንደማያሳፍረኝ ተስፋ አደርጋለሁ። የምር የሀይሚና የብሩኬ ፍቅር እንደዚህ በቀላሉ የሚፈርስ አይደለም። እኔ ሀይሚ ሄደችበት ሀገር ብሩኬ ሀይሚ ብትሄድ ራሱ ከሀገር ብትወጣ ራሱ ብሩኬ ተከትሎ እንደሚሄድ ተስፋ አደርጋለሁ። እውነቴን ነው። እና ፈጣሪ ብቻ ይህንን አያድርገው። ሀይሚዬ እስካሁን ሀገር ውስጥ በሆነች አያድርገው፣ የእውነት አያድርገው። ሁላችሁም ጸሎት አድርጉ፣ ዱአ አድርጉ። የምር እነዚህ ልጆች አሁን በጣም እየፈራሁ ነው። የእውነት በጣም የሆነ ፍራቻም አለኝ፣ ግን ደግሞ የሆነ ነገር በቃ አይሆንም የሚለውም ነገር አለኝ እና መብርሃን አደራሽን የእውነት እመቤቴ በስማሙፍ ሀይሚዬ ተረጋጊ። የእውነት እኔ እንደዚህ አይነት ውሳኔ የእውነት ወሰነሽ ከሆነ በጣም ከባድ ነው።